ይህን መስማት ምንኛ ከባድ ነው። በተውኔት ስራዎቹ እውቅናን ያተረፈው ሳምሶን ታደሰ እንዲሁም የቀድሞ ባለቤቱ ሙዚቀኛ ዳግማዊ መካከል የተፈጠረው ነገር ለማመን ይከብዳል። በውስጥ የደረሰን እጅግ ልብ ይነካል። በተውኔት ስራዎቹ እውቅናን ያተረፈው ሳምሶን ታደሰ በመኖሪያ ቤቷ በድንገት በመገኘት የፈጸመው አሳዛኝ ነገር እጅግ ልብ ይሰብራል። አሁንም ተጽማር ጋር በኔ ያሳበደ ነው። በዚህ ደረጃ ልጆች የሚኖሩበትን መተዳደሪያቸው የሆነው ቋሚ ገቢ እንኳን የላቸው። ኬርለስ አባት እንደሆንክ ነው እየታየኝ ያለው። ምክንያቱም ከመጣ ስንት ቀን ነው አላየሃቸውም ገና። ልጃችሁ አንዳንድ ሰነፍ አባቶች እሱ እንደሚገልጸው ሳይሆን እኔ ጎበዝ ነኝ ብሎ ነው ሰይፉ ፋንታሁን ላይ ስለራሱ በጣም ሰቅሎ ነው የተናገረው። የዛሬውን ቪዲዮ ስታዩት ደግሞ ምን አይነት ሰው እንደሆነ ልታውቁ ትችላላችሁ። በጣም ታማኝ ክርስቶስን ነው ማለት እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን። ትላንት ራሱ እንዲያደብድብ አላየንም። ትላንት ራሱ የዚህን ያክል ድብድብ አላየንም። ድንገተኛ የሞት አዋጅ ለማድረግ በጨለማው ዓለም ታውጆ አየው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ከተወሰኑ ጊዜያቶች በፊት በፊልም ስራዎቹ የሚታወቀው ሳምሶን ታደሰ የልጆቹ እናት የሆነችው ዳግማዊ ቤት በመሄድ ግርግር መፍጠሩ ተገልጿል። እኔ ጥሩ ባል ነኝ፣ ጥሩ ሰው ነኝ በማለት በሰይፉ ፋንታሁን ላይ ቀርቦ የተለያዩ ረዘም ያሉ መግለጫዎችን ሲሰጥ የነበረው ተዋናይ ሳምሶን ታደሰ ወይም በቅጽል ስያሜው የሚታወቀው ቤቢ የፈጸመው ተግባር ለማመን የሚከብድና ብዙዎችን እያነጋገረ የሚገኝ ነው። ታዲያ ከተወሰኑ ጊዜያቶች በፊት ሳምሶን ታደሰ በሰይፉ ፋንታሁን ላይ በመቅረብ የተለያዩ መግለጫዎችን የሰጠ ሲሆን ከቀድሞ ባለቤቱ ዳግማዊ ጋም የተለያየበትን ጉዳይ እንዲህ ነው ብሎ ባይናገርም ልጆቹን የሚወድ ቤቱን የሚያከብር የሚንከባከብ ሚስቱን በእርግዝናዋ ሳለች የሚጠብቃት እግሮቿን ዝቅ ብሎ የሚያጥብ መልካም ባል መሆኑን ሲናገር ተመልክተናል። ይህ ጉዳይ ብዙዎችንም ሲያነጋግር ቆይቷል። ታዲያ በዛሬው ዕለት የደረሰ መረጃ ለማመን ይከብዳል። ተዋናይ ሳምሶን ታደሰ ወይም በቅጽል ስያሜው ቤቢ በመባል የሚታወቀው ግለሰብ ልጆቹ በሚኖሩበት መኖሪያ ቤት በመገኘት ግርግር መፍጠሩ እየተነገረ ይገኛል። ታዲያ የመጀመሪያ ልጃቸው የሆነችው በሐዘን ተሞልታ በሰይፉ ፋንታሁን ላይ ቀርበ የእናቴን ስም አጥፍተሃል፣ እስካሁን ሰዎችም እናቴን እንደ መጥፎ እየተመለከቷት ይገኛሉ፣ ነገር ግን እናቴ ምንም አላጠፋችም ስትል መናገሯ እጅግ ልብ ይሰብራል። ልጆቹን በእንደዚህ አይነት ሁኔታ መክተቱ ብዙዎችንም እያስቆጣ ይገኛል። ታዲያ ምንድነው ጉዳዩ? ተከታትለን እንመለስ። አሁንም ተጽማር ጋር በኔ ያሳበደ ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። አቋማቸውን መጫን ማስገደድ አልችልም። ማስገደድ አልችልም። ቤቱን ላሸጥከው የልጆቹስ የጋራ የሆነ ነገር የግድ እናት ላይ ጫና ተደርጎ
ከአቅም በላይ በሆነ ሁኔታ ልጆች በማሳደግ ስትቦሳቆል ካለችበት ዝቅ ስትል ያ ነው ፕራውድ የሚያደርገን እንደ ወንድ ልጅ። ብንችል መታገዝ ነው ያለባት። በሰለጠነው ዓለም እኮ እሷን መስራት ትችላለች፣ ወጣ እንደ ልቧ ተንቀሳቅሳ። ኢትዮጵያ ውስጥ ሁሉ ጊዜ ለእናት ጫና ተደርጎ 3 ልጆችን አይኖች ሰው አርቲስት ነች፣ መተዳደሪያዋ ነው። ናይት ክለብ ሄዳ መስራት የጋራ ስምምነታቸው ነው። ከተጋቡ ጊዜ ጀምሮ የሚያደርጉት ነው። ያወቃት መድረክ ላይ እኮ ነው። ቤተክርስቲያን አይደለም ያወቃት። ቤተክርስቲያኑ እንዴት ተዋወቁት? ስትዘምር ነው እንዲያወቃት። ክለቡ ሰራች ደግሞ ዘያየን እኮ ነው ክለብ ውስጥ። አንድም ቪዲዮ ወጥቷል አየውን ቀሚሷን አውልቃ ቪዲዮ ተሰርቶ ይወጣ። አዎ አድናቂ ይኖራቸዋል፣ ሸላሚ ይኖራቸዋል፣ ብዙ ነገር አለ። ክለብ ሰርታ አምሽታ መምጣት የስራው አንዷ ፊልድ ከሆነ ለዚህ ሀገር ውጭ ሀገር የምንኖር ሰዎች ለሊት ዳይፐር ስንቀይር ጽዳት ስናጸዳ እናድር የለ እንዴ? ሳምንቱ 2 ቀንም ሰራች፣ ሳምንቱንም ሰራች። አንድም ቀን ያጎዶሎ ሆኖ ተነስቶ አያውቅም። ስንለያይ እንደ ምክንያት ሆኖ ልክ ሰው የኢትዮጵያ ሕዝብ አይኖ እንደ አይነት ነገር ሲነሳ በጣም በቀላል ሁኔታ አይምሮ ላይ ቶሎ ክሊክ ያደርጋል። ትልቅ የቤት ስራ ሰጥቶ ለመሄድ ነው። አሁን የመጨረሻ የሰይፉ ሾው ላይ ቀረበበት እኔ ያ ነው የተሰማኝ። ማናችንም እዚህ ጋር ያስለቀስን ጥለን ብሄር ነው ህይወት ውስጥ እየሳቀ የሚጠብቀን አንዳችም ነገር አይኖርም። 40ውን አልፏል። እርግጠኛ ሆኜ የምናገረው አሜሪካ ውስጥ ተሄዶ የኢትዮጵያ እውቅና ያለ የሚኖር ኑሮ አይጠበቅም። እንኳን ለቅሶ ተጨምሮበት እንኳንም ባገብቶበት ልጆች እየተንከራተቱ ነው እኔ በሷ በኩል ወይም በሱ በኩል የሚባል አማርኛ የለም። ልጆች ናቸው። አሁንም እርግጠኛው የምናገረው ያንን ነው። በቃ ለመግባባት መብታቸው ነው። ልጆች ነገ ያድጋሉ። የቱን ያክልስ የሚያኮራ ሆኖ ነው በዚህ ዘመን ላይ አንድ ኮንዶሚኒየም ሸጠን ካልተካፈለ። ይሄ እኮ በእርግጠኝነት መረጃው ስላለ ነው የምንለው። እውነቱንማ ማውራት አለብን። እንደ ከሌ ታዋቂ ስለሆነ እውነት የሆነ ነገር ሲነገር ደግሞ አንገሽግሽ የሌለ ነገር አይደለም አሁን የሚወራው። አሁን ግን ያበሶ መጨረሻ ላይ በዚህ ሰሞን ላይ ያለው ትንሽ ያሳፍራል። ፍርድ ቤትን ሄዶ በዚህ ደረጃ ልጆች የሚኖሩበትን መተዳደሪያቸው የሆነውን ቋሚ ገቢ እንኳን የላቸው ራስ ወዳድ ካልሆንኩ በስተቀር ተለያይተዋል አይደል? በህግ ተለያይተዋል። የማግባት መብት አላት፣ እሱም የማግባት መብት አለው። ከዚህ በኋላ ማናቸውም አይከለክልም። ከተጋቡ ደግሞ ሌላ ጋር መውለድ እኮ አለ። እዚህ ጋር ግን ይሄን ሁሉ ዘመን አብረዋቸው የኖሩ ልጆችን በትኖ ያ ቤት የሚገባው ለሷ ከሆነ ወንዱ ነው የሚወጣው። ውስጥ ይገባና ምን ይደረጋል? በሐራጅ ይሸጣል በማይረባ ገንዘብ። የሷን ውድቀት ፍለጋ ምንድነው ትርጉሙ ታዲያ? የልጆች ፊሊንጉ ስሜቱ ምንድነው? የኔ ልጅ ያለ አባቱ ነኝ ብዬ ምኮራ በነገ ጧት የሆነ ቦታ ላይ ሳይ ጂጂ ነገ ትምህርት ተመርቃ ወይ ስትወጣ አይተናል እኮ ብዙ ሰዎችን። ዛሬ ሸጣችሁት ያዛችሁት ነገ ዳቦ ላይ ገዛ ይችላል። ንብረት ለልጆች ትልቅ ነገር ነው፣ መተማመኛ ነው። ማን ያውቃል? ግን ዛሬ ላይ ቆመን የምናወራው ባለ ነገር ላይ ስለሆነ በብዙ ትዳሮች እኮ መፈታታቸው ሳይታወቅ እኮ ልጆች ተምረው እኮ ይጨርሳሉ። ትዳር መፈታቱ ሳይታወቅ በዳግም ጎን አልቆማችሁም። እኛ አሁን እያልን ያለነው ሰይፉ ፋንታውን ራሱ ትክክለኛ ሚዲያ አይደለም እያልን ያለነው። ለምን ብትሉኝ ሁለቱም ሚዲያ ላይ አቅርበው ከዚህ በፊት ኬዛቸውን ሲያሳይ ነበር። ለምን ብቻዋን አቀረበ? የእሱን ገጽታ ገንብቶ የእሷን ማንነት እሷ ናይት ክለብ ስለምትሰራ ናይት ክለብ የሰራ ሁሉ እናቴ ቢዴና ይላል እንጀራ ለእንጀራው ለጉሮሮ ብሎ ነው እንጂ ለልጆቿ ብላ እንጂ በዛ ሰዓት ተሰርታ ወይ ሌላ ነገር ፍላጎት ቢኖራት ቀለቀን ምን ማድረግ ትችላለች? ቆንጅዬ ነች፣ ምንም ችግር የለባትም። ኬርለስ አባት እንደሆንክ ነው እየታየኝ ያለው። ምክንያቱም ከመጣ ስንት ቀን ነው አላየሃቸውም ገና። እንዳልኩ ነው ቅድም ጓደኛ ነው የምትሆነው። ዛሬ ላይ አብረህ እየተንከባለልክ ምን እያልክ ምናምን ከነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት በጣም ደስ የሚል ነው የሚለው ያንን ማጣጣም ነው ያለበት። ፍቅርን መስጠት ነው ያለው። ከልጆች ጋር ትገናኛለህ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ። ገና በቅርቡ ነው የመጣሁት። አንተ ኢንተርቪው እስክትደረግ ድረስ ልጆችህን እንኳን አላየህም። 100% በዳጊ ሳይድ ነኝ። በእውነት ከምሬ ነው የምላችሁ። ከነ ጥፋቷ ከነ ምኗ በዳጊ ሳይድ ነኝ። ስለዚህ እሷም ላይ የሚወራው ነገር አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው።
ማለት ምን ሄደው እንደዛ ነው እየተጉረመረምኩ ነው ከራሴ ጋር እያወራሁ እድሜ ስትል እንደዛ ነው ብቻችሁን ታወራላችሁ። እንዴት አረፈዳችሁ? የዛሬ አበቦች የነገ ቶፒኮች ከጠዋቱ 9 ሰዓት ከ13 ደቂቃ ነው። ከመውጣቴ በፊት እቺኛዋን ደግሞ ልንገራችሁ። መቼ ነው የምትወጪው እንዳትሉኝ የምነግራችሁ መስላችሁ አይታችሁታል። የአርቲስት ቤቢ እና የማናት የአርቲስት ባለቤቱ ወይም የልጆቹ እናት ዳግም ከዚህ በፊት ስናገር ሾካካ ምን አገባሽ በዚህ ምን እንተገና አላችሁ። እኔ እኮ የሌለ ነገር እና ያልተደረገ ነገር እኮ አይደለም ሚዲያ ላይ የምመጣው ነገር፣ ግን ስለኔ ሳይሆን መናገር የምፈልገው ስለነሱ። ቸሪ ላይ ወጡ ምናሉ አይሰራም እኮ ሚዲያ ላይ የወጣ ትዳር ሲጀመር ምንም ነገር ብታመጡ አይስተካከል። ሶስተኛ ሰው የገባበት ትዳር አይሆንም። ከጅምሩ የሱ እህት እኮ ትዳሩን በጥብጠዋለች አይደለም? የበጠበጠችው ትዳር ነው። በእንትኗ በብሔሯ የሚንቋት ምን ስትናገር ሰምታችኋል ኢንተርቪው ላይ። ግን እኔ የገረመኝ እሱ ሳይሆን ስለ እውነት ብዙ ጊዜ ከዚህ በፊትም ስናገር ከሰማችሁ ልጃችሁ አንዳንድ ሰነፍ አባቶች እሱ እንደሚገልጸው ሳይሆን እኔ ጎበዝ ነኝ ብሎ ነው ሰይፉ ፋንታሁን ላይ ስለራሱ በጣም ሰቅሎ ነው የተናገረ። የዛሬውን ቪዲዮ ስታዩት ደግሞ ምን አይነት ሰው እንደሆነ ልታውቁ ትችላላችሁ። እኛ ሶሻል ሚዲያ ላይ ያሉ ሰዎች ሰው ትዳር ላይ ሰው ቤት ይገባሉ። እነሱ ካላወጡት እኛ እንገባለን እንዴ? ንገሩኝ እስቲ። ይሄን ያህል ዓመት አብረው ሲኖሩ ማን ስለነሱ አውርቶ ያውቃል? እነሱ ያወጡት ቀን እኮ ነው ሶሻል ሚዲያ የተረባረበው ሰይፉ ፋንታሁን ላይ እንደዛ ስላለ ነው። እንደውም እውነት ለመናገር ብዙ ሰው ደግ ነው ማለት ይችላል። እንደ ጥፋትና እንዳንተ ስራ ያልወጣ ብዙ ነገር አለ። እኔ እንደውም በዋትስአፕም ልኬልሃለሁ ማየት ትችላለህ። ከላኩልህ ነገሮች አንዱ። ለማንኛውም እኔ ለልጆችን በማሰብ ያላደረኳቸው እንዲሁም ደግሞ አንዳንድ ሰው ታዩ ስራ ያወጣው ስላለኝ ነው። ኦኬ እሱ ሳይሆን ማናት ሊያሹ በዘር አረገችው ብላ ስላለች ነው። በዘር እንኳን አይደለም ያረኩት። አንተ ብዙዎቹ ካረጉት የተለየ ያረከው ነገር ኖሮ ሳይሆን ብልግናህን ነው ያጋለጡት። ኦኬ ምን አለ መሰለህ ልጆቻቸውን የማያውቁ አባቶች እንዳልኩ 5 ዓመቱ ላይ ልጅን ትተው ተፋተው ወይም ደግሞ ለልጆቻቸው ጊዜ ሳይሰጡ የቆዩ ሰዎች ከ10 ዓመት በኋላ ተመልሰው ሲመጡ ልጆቻቸውን 5 ዓመት ላይ ጥለዋቸው የሄዱት ልጆች ያ ቁጭ ስትለው ቁጭ ተነስ ስትለው ተነስ ብላ ስትለው የሚበላው የሚፈራ ልጅ ምን ይሆናል መሰለህ አድጎ ተለውጦ ይጠብቅና መልስ ሲመልስልህ እናትህ መክራህ ነው እንጂ አንተ እንደዚህ አታስብ የምትሉ ልጆቻችሁን ማታውቁ ወንዶች አላችሁ። ስፔሻሊ ወንዶች እናትህ መክራህ ነው እያላችሁ ምት ልጆቼ አደጉ ልጄ ማሰብ ጀመረ ልጄ ማስተዋል ጀመረ ሳይሆን እናቱ መከረችው እያላችሁ እናት የምትተቸው አባቶች አላችሁ በብዛት። ስለዚህ ይሄ ማለት የምፈልገው እኔ ዳጊም ትክክል ናት ብዬ አይደለም። ልጆቹ እዚህ ውስጥ መቀላቀል የለባቸውም። ስለ እውነት የቤታቸውና ቁስላቸውን የሚያውቁት እነሱ ናቸው። እናትየውም አሉ፣ የቤት አጋዧም አለች፣ ልጆቹም አሉ፣ ተጋፍጠዋል። እሱ ደግሞ ለልጆቼ መልካም አባት ነኝ ብሎ አርትማን ነው ሰይፉ ፋንታሁን ላይ ቀርቦ ስለ ፊልም መጥቶ ስለ ፊልም አላወራም። ቂሙን በቀሉን አሜሪካ የነበረውን ነገር ሊናገር ነው እንጂ ስለ ፊልሙም እንኳን አላወራም እኮ። አይታችሁ ከሆነ ሰይፉ ፋንታሁን በዚህ አጋጣሚ እውነተኛ ቢሆን ኖሮ እዛ ቶክ ሾው ላይ እሱን በጋበዘበት ዳግምንም መጋበዝ ይችል ነበር አይደል? ዳግማዊትን መጋበዝ ይችላል። ልጆቹ ቡሊንግ እንዳይደረጉ ከፈለገ ተጽዕኖ ትፈጥራለህ። እዛ ሚዲያ ላይ ጠርተህ እሷንም መጠየቅ ትችላለህ። ግን ሳይድ ስለያዝክ እሱን ጠራው። እሷ ደግሞ ማነው መሰረት ላይ ቀረበች። ገባ? አንተ ጋር ማቅረብ ስትችል አላቀረብካትም። እሱ ግን ጊዜ ጠብቀህ አቀረብከው። አንተም ፌር እንዳልሆንክ በዚህ ማወቅ ትችላለህ። ኦኬ እሷ ትክክል ናት ብዬ አልልም። ብዙ ሴቶች ምላሳቸው ስጋ ነው፣ ግን አጥንትን ይሰብራል። ወንድ ልጅ ደግሞ ያው ይጮሃል፣ ዕቃ ይሰብራል። ከወንድ ልጅ ደግሞ ብዙ ትልቅ ሁላችሁም ሳይሆን ብዙዎቻችሁ ያለባችሁ ችግር ማውራት እንጂ ማዳመጣችሁ። እናንተ አዋቂ እናንተ ካልሆናችሁ ሌላው የሚናገረው ሁሉ ማክ ሴት ልጅ ስትናገር እፍ ብላችሁ የምትማረሩት ነገር አለ። ሴት የምትፈልገው የሚያዳምጣት፣ የሚያከብራት፣ የሚወዳት፣ ፍቅር የሚሰጣት ነው። በተቃራኒ እንደዛ ነው። ስለዚህ አንተ ነህ ቤታቸው ድረስ ሄደ እንደዚህ የምትረብሻቸው። አንተ ተው ንብረት ነገኑ ዛሬ ነው የማታቅሰው። ለልጆች ብትተውስ ምን ችግር? ሚሊያው ቢቀር እንኳን እንደው በሴተኛ አዳር ሂሳብ እንኳን ብታስብ እንኳን በየቀን ከፍለህ የምታድረው ሴት አለ አይደል እንዴ? ሚስትህን የልጆችህን እናትን ቤቱን ብትወስዱ ምን ችግር አለ? የዚህን ያህል ለኮንዶሚኒየም ብዙ ጊዜ ወንዶች ጠግባችሁ ስትወጡ የእውነቴን ነው የምልህ ጠግባችሁ ከቤት ሴትም አሉ፣ ግን አንተ ስለሆነ ያረከው ለአንተ ልንገር ብዬ ነው። ጠግባችሁ ትወጡና ሪግሬት ታደርጋላችሁ። የተበደለ ወንድ ወጥቶ ከቤት ሌላ ሴት ጋር ሄድ ከተበደለ ለብቻውን የጥሞና ጊዜ ብሎ ሴቶችን ፈርቶ ለብቻውን ይቀር። አንተ ግን ከሚስት ቤት ወጥተህ ሌላ ሴት አፍቅረህ ነው እንጂ ሄድከው ምን ትፎግራለህ?
ለምን ትዋሻለህ እንዴ? ልጆችህን አታዝንላቸውም እንዴ? ለኮንዶሚኒየም ለማይረባ ነገሩ ዛሬኑ ለማታውቀው ቤት መጥተህ ትከራከራለህ? አታፍርም እንዴ? 97 ላይ በራሷ ስም የተገዛ ኮንዶሚኒየም ነው የደረሳት ኮንዶሚኒየም አይደለ እንዴ? ሜቢ አካሄዳት ይሆናል። ከዛ በኋላ ግን በዚህ ደረጃ ያስጠላል። ስንት ነገር እያደረክ አይደለ እንዴ? ብዙዎቹ ባንተ ጎን ናቸው። ስሙ ልጆች እንኳን እንደዚህ ብለው ሲናገሩ ልታፍር ይገባል። በእርግጥ እኔ ዳጊ ቅር ያለኝ ነገር ቢኖር ልጆች እንደዚህ አይነት ነገር ላይ መቀላቀል የለባቸው። ሶሻል ሚዲያ ላይ በዚህ ደረጃ መምጣት የለባቸው እንዴ። ሶሻል ሚዲያ እንዳይመጣ ከፈለጋችሁ ከጀርባ ሆናችሁ ለምን ቀርጻችሁ ለምን ሼር አደረጋችሁ? ሶሻል ሚዲያ ተጽዕኖ ይፈጥራል። አዎ ተጽዕኖ ይፈጥራል። ትዳር ያበላሻል። አዎ እናንተ ከከፈታችሁ ማን ምስቴ ልምጣና ባሌ ደበደበኝ ልበል? ማን ነው እስቲ ዝም በይ የሚለው? ሊያጣራ ከዛ ሊበታተን እኔን ሊሰድብ ሊያንቋሽው ያፋታችኋቸው ያባሏችኋቸው ሚዲያ ላይ እናይለን። ስሙ ልጆውን መጥበልስ ተጽማር ጋር በኔ ያሳበበ ነው የሰጠኝ ነበር። ይሄው ነው እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እናንተ ተሰኞሮ ስማት ለቤቱ እናንተ አያገባችሁ። አቋማቸው መጫን ማስገደድ አልችልም። ቤቱን አሸጥክ። ለምን ቤቱን ላሸጥከው? መናገር እንችላለን። ቤት አሸጠ። ያሳዝናል። እውነት ስሟን አጠፋ። ያሳዝናል። ነገ ልጆች ይወቅሷል። አንተ አይደለም ለልጆች ለሚስትህን ታላቅ በአስተሳሰብ እሷ ልትበልጥ ትችላለህ፣ በእድሜ ግን አንተ ትበልጣታለህ። ሲጀመር በብዙ ዓመት የምታንስን ሴት ያገባ አንተ ራስህ መውቀስ አለብህ። ከልጆች ጋር እንደዚህ ወገብህን ይዘህ ሚዲያ ላይ እኔ ምርጥ አባት ነኝ ለልጆቼ ድራማ ስሰራ እንዲህ ቅብር ጥሴ፣ ሪያሊቲው ላይ ግን ሌላ ነው። ይሄ እኮ ነው ውሸታም ናችሁ የምለው በዚህ ምክንያት ነው። ብዙዎቻችሁ ተዋቸው፣ ልጆች ይኑሩበት እንዴ። 100 ዓመት ላትኖርባት መሬት ምን ይዚን ያህል ይዘው ተቀበር እንዴ? ሰው እኮ ይዞት የሚጠፋው ይዞት የሚቀበር አሁን ወይንም ካጠገብ የነበሩት ሁሉ ኑሮ ጀምረው ሲርቁ ቤት ስለናፈቀ ነው። እንደዚህ አይነት ወንዶች አላችሁ። እውነት ትሄዱና ከዛ ታስቡት በቃ ዝግት ሲያደርጓችሁ በሆነ አልሆነ ልጁ ናፈቀኝ፣ ጫማ ረስቼ ነበር፣ የዛን ጊዜ ኮታ አልወሰድኩም፣ የሆነ ወረቀት አለ የምፈልገው እያላችሁ ቀስ እያላችሁ ያስተባበላችሁ መግባት። ከዛ እነዛ ሴቶቹ ጠንክረውና አልፈልግም ሲሏችሁ ቤት በኩል ነገር ልፈልጋት ፍርድ ቤት ከያዘው ምን ይመላለስ? ቪዲዮ የሚቀርጽ ያንተ ጓደኛ እኮ ነው ከጀርባ ቆሞ አይደል እንዴ? ሶሻል ሚዲያ ቤት ያበላሻሉ ትላለህ። ታዲያ ጓደኛ እኮ ነው ከጀርባ እየቀረጸ ያለ። አንተ እኮ ነው ቤት አይደል? ህግ የለም እንዴ? እኔ ስለ እውነት ነው የምላችሁ። እኔ በሆነ ኖሮ በስነ ስርዓት በ100 ሜትር እሱ አካባቢ ህግ እስኪፈርድላችሁ ድረስ አላስጠጋህም ነበር። አንተ ራስህ አሜሪካ ለመሄድ ብለህ የጻፍከው ኧረ ተው ቤት ተሸጠ ምናምን ስሟን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ ከምጸልይበት ከጽዮን ተራራ። ጌታ የተባረከ ይሁን። እግዚአብሔር ባሳየኝ መልእክት ሁላችንም በአንድነት እንድንጸልይ ወደ እናንተ መጥቻለሁ። ሰሞኑ እየጸለይኩ እያለ የጌታ መንፈስ አንድ ነገር ተናገረኝ። ከፊታችን ባለው በዚህ በግንቦት ወር ላይ ድንገተኛ የሞት አዋጅ ለማድረግ በጨለማው ዓለም ታውጆ አየሁ። ስለዚህ ሁላችንም በጨለማው ዓለም የታወጀውን ድንገተኛ የሞት አዋጅ እያፈረስን እንድንጸልይ ስል ጥሬን አቀርባለሁ። የእግዚአብሔር ቃል ሲናገር መዝሙር 91 ቁጥር 10 ላይ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ነው የሚለው። ይህንን ቃል ይዘን አሁን እንጸልያለን። አባቶይ በጌታ በኢየሱስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አሁን በጌታ በኢየሱስ ስም ይህንን መልእክት ከሚከታተሉ ሁሉ ጋር በአንድነት እጸልያለሁ። በዚህ ከፊታችን ባለው ግንቦት ወር ላይ በጨለማው ዓለም የታወጀ የትኛውም የሞት አዋጅ በሰዎች ነፍስ ላይ፣ በሴቶች በወንዶች ላይ፣ በልጆች በእናት በአባቶች ላይ የታወጀ ድንገተኛ የሞት አዋጅ በጌታ በኢየሱስ ስም የፈረሰ ይሁን።
አሁን እንጸልያለን። ከሰሜን ላይ፣ ከደቡብ ላይ፣ ከምዕራብ ላይ፣ ከምስራቅ ላይ የሞት አዋጅ በጌታ በኢየሱስ ስም የተሻረ ይሁን። ድንገተኛ የሞት አዋጅ በጌታ በኢየሱስ ስም የተሻረ ይሁን። ሰዎች ለሥራ በወጡበት ሊያስቀር ያለ በሚንቀሳቀሱበት እንቅስቃሴ ሁሉ እየተከተለ ድንገት ሊገድል ያለ አዋጅ በጌታ በኢየሱስ ስም የተሻረ ይሁን። ሰዎች በተኙበት እዛው ለማስቀረት የታወጀ የሞት አዋጅ በጌታ በኢየሱስ ስም የተሻረ ይሁን። በጌታ በኢየሱስ ስም ድንገተኛ የሞት አዋጅ የተሻረ ይሁን። በሕዝብ ላይ የታወጀ የሞት አዋጅ፣ ድንገት የታወጀ የሞት አዋጅ በክርስቶስ ስም ይሻር። በጌታ በኢየሱስ ስም ዛሬ እናፈርሳለን። የጠላት ሥራ ይፍረስ። እናፈርሳለን። የጠላት ምክር ይፍረስ። የሞትን መልእክት፣ የሞትን ድምፅ ይዞ የወጣ በምድሬ ላይ የወጣ ክፉ የጨለማ አዋጅ ከዚህ ደቂቃ ጀምሮ በኢየሱስ ስም የፈረሰ ይሁን። ለግንቦት ወር የታቀደ ለግንቦት ወር ቀን የተቀጠረ ድንገት ሞትን አደርጋለሁ፣ ድንገት የሰዎችን ነፍስ እነጥቃለሁ፣ ድንገት ሰዎች በወጡበት አስቀራለሁ፣ ድንገት ሰዎች በተኙበት አስቀራለሁ፣ ድንገት ሰዎች በሚንቀሳቀሱበት ስፍራ ሁሉ እገላለሁ ብሎ ወጣ የሞት አዋጅ፣ የሞት ድምፅ በጌታ በኢየሱስ ስም የተሻረ ይሁን፣ የተከለከለ ይሁን፣ በኢየሱስ ስም የተሻረ ይሁን። እነሆ ዛሬ እንጸልያለን። እስራኤልን የሚጠብቅ አይተኛም ደግሞም አንቀላፋም ተብሎ ተጽፏል። እናቶችን እግዚአብሔር እንድጠብቅ፣ አባቶችን እግዚአብሔር እንድጠብቅ፣ ልጆችን እንድጠብቅ እንጸልያለን። የሕዝብ መውጣት መግባት የተጠበቀ እንዲሆን እንጸልያለን። ሕዝብ ወጥቶ ሲገባ፣ ሲንቀሳቀስ፣ ሲሰራ፣ ሲተኛ፣ ሲነሳ እንዲጠበቅ ባንተ እንጸልያለን። ማንኛውም የጨለመው ዓለም ምክር በግንቦት ወር በሰዎች ነፍስ ላይ ድንገትን የሞት አዋጅ ይዞ የወጣ ድምፅ፣ የጠላት ድምፅ፣ የጠላት ሐሳብ ሁሉ በክርስቶስም ዛሬ የተሻረ ይሁን። መጽሐፍ ሲናገር ይህ ምክር አይሆንም አይጸናም ተብሎ ተጽፏልና የጠላት ምክር በኢየሱስም አይሁን አይጽናም። ከሰሜን ላይ፣ ከደቡብ ላይ፣ ከምዕራብ ላይ፣ ከምስራቅ ላይ፣ ከአራቱ ማዕዘናት ላይ ጠላት ያቀደው ክፉ ዕቅድ አይሁን አይጽና። ከሕዝብ ዙሪያ በኢየሱስም የተሻረ የተከለከለ ይሁን። ሰላም ለሕዝብ ይሁን። ሰላም ለትውልድ ይሁን። ሰላም ለእናቶች ይሁን። ሰላም ለአባቶች ይሁን። ሰላም ለወጣቶች ይሁን። እግዚአብሔር ሆይ ለሥራ የሚወጡ ሁሉ ከፊታቸው እንድትወጣላቸው፣ ተማሪዎች በትምህርት ቤታቸው በምህረት እንዲጠበቁ፣ በቸርነት እንዲከለሉ እንጸልያለን። ለመሪዎቻችን ሰላም እንዲሆን እንጸልያለን። በመሪዎች አንግል የታወጀ ማንኛውም የጠላት አዋጅ እንዲፈርስ እንጸልያለን። የታቀደ የጠላት ምክር ሁሉ በኢየሱስ ስም እንዲፈርስ እንጸልያለን። በየትኛውም አቅጣጫ ድንገት ሰዎችን ሊገድል፣ ድንገት የሰውን ነፍስ ሊነጥቅ በአየሩ ላይ በምድሩ ላይ የተነገረ የታወጀ አዋጅ ሁሉ በጌታ በኢየሱስም ሽረናል። በጌታ በኢየሱስም ሽረናል። የጨለማውን ዓለም ሐሳብና ፕሮግራም አፍርሰናል። በዚህ ግንቦት ወር ለሕዝብ መልካም እንዲሆን፣ ድል እንዲሆን፣ ከፍታ እንዲሆን፣ ምስጋና እንዲሆን እንጸልያለን። እንደዚህ ትላንት ራሱ እንዲያድብድብ አላየንም። ትላንት ራሱ የዚህን ያክል ድብድብ አላየንም። እና ምንድነው አሁን እኮ እዩ ጩፋ ምናምን ብላችሁ ለማውራት ድፍረት ይኖራችኋል አይደል? እዩ ጩፋ እኔ እሱን ባልቀበለው ትክክል እንዳልሆነ ነው ማምነው፣ ትክክልም አይደለም። ግን አንድንም ሰው በመንካት ሲመጣ አይቻላል እንዴ? አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮችን ሽፋን ያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም፣ ይፈርሳሉ። በኢየሱስም አይሳካላቸው። በእውነት ይሄንን ሳይ የቁጣ መንፈስ ነው ውስጥ የገባው።
ማርያም በጣም ጨዋ ሴት ነች። ለጌታ የተሰጠውን የማትነካ ደግሞ ያለ ቦታዋ የማትቀመጥ በመጽሐፍ ቅዱሳችን እንደተጻፈልን በጣም ጨዋ እግዚአብሔርን የምትፈራና የምትወድ የጸሎት ሴት ነች። ደግሞ ብዙዎች እንዲያመልጡ እንዳይበሉ ደማቸው እንዳይፈስ እግዚአብሔር ከዚህ ባርነት እንዲያወጣቸው ከዚህ ስራት እንዲፈታቸው ከዚህ አረንቋ እንዲነቅላቸው እንድትጸልዩላቸው በኢየሱስ ስም እኔ አዛችኋለሁ። እባካችሁ እንደዛ አድርጉ። ይሄ ግን በጣም ለአይምሮዬ የከበደኝ ነገር ነው። ጉዳዩ የእውቀት ብቻ ቢሆን ኖሮ ጳውሎስን የሚያክል አዋቂ፣ ጳውሎስን የሚያክል አስተማሪ፣ ጳውሎስን የሚያክል መምህር፣ ጳውሎስን የሚያክል 613ቱን ሕጉን ከልጅነቱ ጀምሮ የጠበቀ የት ይደርሳል የተባለ በገማልያል እግር ስር ቁጭ ብሎ የተማረ ማን ነበረ? ነገር ግን ጉዳዩ የእውቀት ሳይሆን የብርሃን ነው። ጳውሎስ ሲናገር አይታችሁት ከሆነ በራልኝ 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 ነበር የሚለው። ይሄ ብርሃን እንዲበራላቸው በኢየሱስ ስም ዛሬ እንጸልይላችኋለን። ሌሎቻችን ግን ገላትያ መተን ብንማር ይበልጥ አይናችን ይከፈታል ብዬ አስባለሁ። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አርብ ከ11 ሰዓት ጀምሮ የገላትያ መልእክትን እያጠናን ነው። ዛሬ ምዕራፍ 2ን እንጀምራለን። ገላትያን ስትማሩ እምነቱን ጠንቅቆ ያወቀ ጴንጤ ነው የምትሆኑት። ስለዚህ በአዲስ ኪዳን ካህናት ቤተክርስቲያን እንዳትቀሩ፣ መጸለያችሁንም እንዳታቆሙ። የሩፋኤል ጊዜ ሁልጊዜ እኛ ሰፈር ልደታ ባህረ ጥምቀት ይባላልና እዛ እንሄዳለንና አንድ የሰፈራችን ልጅ አለች፣ ስሟን አልጠራውም። እንችን አብረን ስንሄድ ቀጭን ናት፣ ቀይ ናት፣ በጣም የምታምር ልጅና ሄደን ልንጠመቅና እንግዲህ ሌሊት ነው፣ በጣም ነው የሚቀዘቅዘው በሌሊት በዛ ብርድ። እንደገና ደግሞ ጥምቀት አለ። ከዛ ቀስቅሷት ትጮዋለች። ስትጮ ሴጣን ይዟት ነው ተብላ ጋማ ይዘው እየደፉባት ትጮዋለች። ልቀቅ በመስቀል ወጥ ጀርቧን አግለው ሰንበር በሰንበር አድርገው በቃ ሲጨንቃት ፈትቻለሁ ብላ ወጣች። ፈጣሪ ምስክሬ፣ አብዛኛዎቹ የሚያደርጉት እንደዛ። በጣም ቀዝቃዛ ነው። በጠዋት ነው የምትሄደው፣ ብርድ ነው። በዛ ሰዓት በቅዝቃዜ መጠመቅ እምነት ነው ብለው ይነግሩናል። ነው ከሰዓት መጠመቅ አይቻልም። what is the problem? ከሰዓት መጠመቅ ችግሩ ምንድነው ችግሩ? በቀዝቃዛ እዚህ ላይ አድርገህ ትታፈናለህ። እዚህ ጋር አድርገህ የምትባለው እንዲያፈነ ነው። at the end of the day ጸበሉ እምነቱ ካለው ያድናል። እዚህ ጋር ባፍናል። እንኳን እሱ አይደለም ሻወር ስትወስድ እዚህ ጋር ብታረግ ትታፈናል። ቀና በል ብለው እዚህ ጋር ነው፣ በዚህ ጋር ነው የሚመጣው። እየታፈንክ ትከተከታል። ይሄ ጸበል ያድናል።